ነውር ጌጡ የሚባል አባባል ሰምታችሁ ታውቃላችሁ? ይሄ ሰው ነውር ጌጡ ነው፣ እቺ ሴት ነውር ጌጧ ነው ምናምን ሲባል ሰምተን እናውቃለን አይደለ? መቼም ጌጥ ታውቃላችሁ አይደለ? መዋቢያ ማማሪያ ምናምን ነገር ነውና ሰው ፊት አምረን ደምቀን የምንታይበት ነገር ነው። ነውር ደግሞ የምንሸሽገው የሚታፈርበት ነገር ነው። ታዲያ አንዳንድ ሰው ይሄ በሰው ዘንድ የሚታፈር ወይም ነውር የሆነን ነገር ፊት ለፊት መስሚያቸውን ጥጥ አድርገው የሚያደርጉ ሰዎች ሲመለከቱ ነው ይቺ ሴት ይሄ ሰው ነውር ጌጡ ነው ምናምን የሚባል አባባል አለና አሁን ላይ ሶሻል ሚዲያ ላይ ነውር ጌጡ የተባሉ ብዙ አይነት ሰዎች አሉ። ሲታዩ ትልቅ ናቸው፣ ግን የእድሜ የቁጥር ትልቅ ብቻ ናቸው። የአስተሳሰብ ድሃ የሆኑ ማመዛዘን የማይችሉ ምን ማድረግና ምን መደረግ እንደሌለበት እንኳን ለይተው የማያውቁ የትልቅ ሕፃን የሆኑ ብዙ ሰዎች አሉና ይሄንን ለምን አልኳችሁ መሰላችሁ? ይሄንን ቪዲዮ ተመልከቱት። እንግዲህ የቤተክርስቲያን ሳጥን ውስጥ ምጽዋት ነገር እየከተተች ነው። እንግዲህ ለካሜራ ለቲክቶክ ለላይክ ምናምን ብላ እንግዲህ ገንዘቡን በእጇ ይዛ አንድ በአንድ ታስገባለች። በቃ አሁን የዚችን ሴት ጸሎት ፈጣሪ ይቀበለዋል ብላችሁ ነው የምታስቡት? አሁን በእሷ ቤት ያደረገልኝ ነገር ደርሶልኛል፣ ስለዚህ ለፈጣሪ ልስጠው አይነት ነገር ነው አይደል እያደረገች ያለችው። መቼም ሁሉም ሰው በሚያመልከው እምነት ውስጥ የሆነ ነገር ሲሰጥ ለፈጣሪ የሆነ ሰው ከሌኮ እንዲያደረገ ብሎ እንዲጨበጨብለት ሳይሆን ለዛ ለተደረገለት ነገር ማሳያ ነው አይደል እንዲህ የምናደርገው። ፈጣሪ ለእኛ ይሰጠናል እንጂ እኛ ለፈጣሪ የምንሰጠው ነገር የለም። ነገር ግን እንዲህ አይነት ነገሮች የምናደርግባቸው አንዱ ምክንያት ለምሳሌ አንድ ሰው ጸሎት ሲያረግ ፈጣሪ ከዚህ ችግር ካወጣኝ እንዲህ ካደረግልኝ ይሄን ነገር መጥቼ እንዲያደርጋለሁ ስንል ለተደረገልን ነገር እውቅና መስጫ እንጂ ለአምላክ የምንሰጠው ገንዘብ አይደለም። ይሄንን የሰጠኸኝ አንተ ነህ፣ እኔ ደግሞ እዚህ ጋር በማረገው ነገር ይሄ ገንዘብ በተዘዋዋሪ ለሌሎች ተደራሽ ይሆናል እንደማለት ነው አይደል ሐሳቡ። ስለዚህ እንዲህ ያሉ ነገሮች በእኛና በፈጣሪ መካከል መቅረት ያለባቸው እንጂ በሰው ዘንድ ለመደነቅ ለታይታ ለጭብጨባ የምናደርጋቸው ነገሮች አይደሉም። አሁን እዚህ ጋር እያረገች ያለችውን ነገር በእርግጠኝነት ለዚህ ጥጋቧ ፈጣሪ ትክክለኛውን ነገር ይሰጣታል ብዬ አስባለሁ። እሷ እየታያት ያለው ፈጣሪ ያየኛል የሚለውን ነገር ሳይሆን ሰዎች ይሁልኝ ምን ያክል ገንዘብ ለቤተ ክርስቲያን እንደማስገባ አይነት የጉራ መንፈስ ያለበት ነገር ነው እንጂ ይሄ ከልብ የተደረገ ድርጊት ነው ብዬ አላስብም። እና ታዲያ እንደዚህ ያሉ ጉዳዮችን የቤተ ክርስቲያን አባቶች ሊቃውንቶች ምናምን ለህዝቡ ሊያስተምሩ ይገባል። ለቤተ ክርስቲያን ሰጡ አስራቶች ምጽዋቶች ለታይታ የሚደረጉ ነገሮች ሳይሆኑ በአድራጊውና በፈጣሪ መካከል መቅረት ያለባቸው ነገሮች ናቸው ብዬ ነው የማስበው። እንዴት አያችሁት? እንዲህ ያለውን ነገር ትክክል ነው ብላችሁ ታስባላችሁ? ለእኔ እንግዲህ እንደነዚህ ያሉ ሰዎች ቅድም በመግቢያ ላይ ያልኳቸው አይነት ሰዎች ናቸው። ነውር ጌጡ የሆኑ ሰዎች ናቸው። ምንም አይነት እፍረት የሌላቸው ሰው እንዲህ ያለኝ አላለኝ ምናምን ብለው ግዴለሽ የሆኑ ሰዎች ናቸው። አንዳንድ ጊዜ ለሰው መጨነቅ አያስፈልግም፣ ሰው ዛሬ ቢያወራ ነገ ይረሳዋል ምናምን የሚባል ይሄ ወሬዎች አሉ በማህበረሰብ ውስጥ የምመለከታቸው። ነገር ግን አንድ ማህበረሰብ ውስጥ ስትኖሩ የማህበረሰቡን ሕግ ማክበር አለባችሁ። ለምሳሌ በማህበረሰቡ ዘንድ የሚወገዙ ትክክል አይደለም የሚባሉ ነገሮች ለእናንተ ትክክል ቢመስላችሁ እንኳን ለራሳችሁ ብቻ መያዝ ይኖርባችኋል። ምክንያቱም ከማህበረሰብ ጋር እስከኖራችሁ ድረስ የሌሎቹን ሀሳብ አለማክበር በእናንተ ላይ ትልቅ ዋጋ የሚያስከፍላችሁ ነገር ይኖራል። ለምሳሌ በአንድ ሀገር ውስጥ ምርጫ ሲካሄድ የዚህ ሀገር አስተዳዳሪ ከሌ ነው፣ ይሄንን የምትመርጡ ሰዎች እጃችሁን አውጡ ሲባሉ ካሉ 100 ሰዎች ውስጥ 70ዎቹ ይሄንን ሰው ቢመርጡና 30ዎቹ ግን ይሄ ሰውዬ አይመቸኝም ቢሉ ወደው ሳይሆን በግዳቸው በ70ዎቹ አብላጫ ድምፅ ይሄንን ሰው እነዛ ፈልገውም ያሉ 30ዎቹ እንኳን ይህንን አካል መቀበልና ለዚህ ሰው መገዛት ይኖርባቸዋል። እንደ መንግስት አንድ ሀገር ላይ እንደ መንግስት ሆኖ የሚሾመውን አካል ሁሉም ሰው ይወደዋል ማለት አይደለም። ወደዳችሁም ጠላችሁም ግን አብዛኛው ሰው ከመረጠው ያንን አካል እንደ መንግስት መቀበልና ያ መንግስት በሚያወጣው ህገ መንግስት ወይም ደግሞ ህግ መገዛት ግዴታችን ነው። ስለዚህ በማህበረሰብ ውስጥ ልክ አይደለም ተብለው የሚታሰቡ ነውር የሆኑ ከባህል ከወግ ወጡ የሚባሉ ነገሮችን ማክበር የምርጫ ጉዳይ ሳይሆን ግዴታችንም ነው። አይ ያንን ነገር አላከብርም ካለ ከዛ ማህበረሰብ ውጪ ሄዳችሁ መኖር ትችላላችሁ። ብትፈልጉ ጨረቃ ላይ ወይም ደግሞ የእናንተን ህግ ያከብርልኛል የምትሉት አይነት ማህበረሰብ ጋር ሄዳችሁ መቀላቀል ትችላላችሁ። ነገር ግን በምትኖሩት ማህበረሰብ ውስጥ አብላጫ ድምፅ ያለው አይነት ህግ ካለ ያንን ህግ ተከትላችሁ መኖር ይኖርባችሁ።
ይኖርባችኋል። ወይም ያ ህግ ካልተመቻችሁ ለእናንተ አለመመቸቱን ለነዛ ሰዎች ሪያክት ማድረግ የለባችሁም። ለብቻችሁ ተቀብላችሁ ወይም በዙሪያችሁ የእናንተን ሀሳብ ከሚረዱ አካላቶች ጋር ለብቻችሁ ያን ነገር ማራመድ ይኖርባቸዋል። ካልሆነ ጉዳቱ ለእናንተ ነው። እንዲህ ያሉ ነገሮችም ታዲያ በብዙ ማህበረሰብ ዘንድ ተቀባይነት አላቸው ብዬ አላስብም። ምክንያቱም ትክክል ያልሆኑ ነገሮች ስለሆኑ። ስለዚህ ትክክል ያልሆኑ ነገሮችን ደግሞ በምንመለከት ሰዓት እንደዚህ የሚያደርጉ ሰዎችን ልክ አይደላችሁም ብሎ ከድርጊታቸው እንዲቆጠቡ ማድረግ ካልተቻለ ይሄንን የሚመለከት ሰው ነገም ደግሞ ይመጣና ለታይታ ለቪው ብሎ ደግሞ ሌላ አይነት ነገር ማስለመድ ይጀምራል። ነገር ግን እንዲህ ያሉ ነገሮች ልክ ሳይሆኑ ሲቀሩ በጊዜ እንዴት እንዲህ ታደርጊያለሽ ወይም እንዲህ አይደረግም ብሎ የሚገጽ ሰው ሲገኝ ግን ሌላው ሌላ ነገር ለማድረግ ሲሞክር እከሌ እኮ እንዲያደርጋ ማህበረሰቡ ወቀሳት አወገዛት የሚል ነገር ከተመለከተ ይፈራል። ሊያረግ ያሰበውን ነገር ይቆጠባል ማለት ነው። ስለዚህ ይሄንን ቪዲዮን በዋነኝነት ይዤ የመጣሁት ነገር እንዲህ ያሉ ነገሮች መከልከል አለባቸውና ትክክል አይደሉም ብዬ ከሚሉት ወገን ነኝ። እናንተ እስኪ የትኛው ወገን ናችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይህን ቪዲዮ ሼር አድርጉትና ልክ ብዙ ሰው ጋር ተደርሶ የሁላችንም ሀሳብ ተመሳሳይ ከሆነና ብልጫ ካለው እንደነዚህ ያሉ አካላቶች በስራቸው አፍረው ለሌላው ጊዜ ይጠነቀቃሉ። ሌሎችም እንዲህ ለማድረግ የሚሞክሩ ሰዎች ከድርጊታቸው ይቆጠባሉ ብዬ አስባለሁ። ለማንኛውም እናንተም በተጨማሪ በዚህ ቪዲዮ ዙሪያ ሀሳብ አስተያየት ካላችሁ ከስር ጻፉልኝ። መልካም ጊዜ